አለማቸውን እየቀጩ ነው እናቴ፣ አለማቸውን እየቀጩ ነው። ሌላ ዓለም ውስጥ ገብተዋል አብርሽና ሄርሜላ። አየየይ አየየይ። እውነት ለመናገር አሁን አብርሽ ወደ ሩታ ቢመለስም ነገ ያው ተመልሶ ነው የሚሄድ። እውነቱን ነው የምነግራችሁ ማለት ነው። እንዲሁ ሄርሜላ እንዲሁ እህቴ እንዲሁ አለባበስሽን እንኳን በስትክልክል ብታረጊው ምን አለ። እንዲሁ ትንሽ ልጅ እኮ አይደለሽም እህት። ቢያንስ እኮ 20 ቤቶች ነሽ። እንዲሁም ተ20 ምህረት ታልፊያለሽ፣ 20 ቤትም ታልፊያለሽ። አንቺ ማለት እኮ ትንሽ ልጅ አትባይም እኮ። ልብስሽና አንቺ ስትታዩ ግን ምንና ምን ማለት ነው ደግሞ እግዚአብሔርን ምናምን ታያለሽ ማለት እግዚአብሔርን ምናምን ከማለትሽ በፊት አለባበስሽን አስተካክል የኔ እህት። የለበሽው ልብስ ምንድን ነው? እውነት ምንድን ነው ነው? እንደሱ እሱም ቁንጣ ስለለበሰ አንቺም ቁንጣ ለብሰሽ እሱን ለመምሰል ነው። እና ታዲያ ቁንጣ ከለበሽ እኮ ቢያንስ እንኳን ጉልበትሽን እንኳን ወደ ተሸፈን የሚያደርግ ልብስ መልበስ አለብሽ እንዴ! ምን እየሆንሽ ነው? ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት አድርጉት። ሀሳብ አስተያየት ስጡ። እወዳችኋለሁ፣ አከብራችኋለሁ። ምን ልበል በእውነት አይታችሁታል ብዬ አስባለሁ። የእውነት ምን ልበል እናንተ ብር ማለት እየሰራችሁ ቢሆንም እንኳን ይሄ ነገር ጥሩ እንዳልሆነ ነው የምነግራችሁ። አለባበስሽ ምንድን ነው ሲስተር? ምን ሆነሽ ነው? ሀብታምን ብትሆኚ ብርም ቢኖርሽ እኮ በአግባብ መሆን አለበት። ለነገሩ አሁን ላይ እኮ ብር ካላችሁ ብር ካለ ቤት አለ በምን ላይ ነው የሚባል ነገር አለ። ብር ካለ ነገሩ ትክክል ነሽ፣ ትክክል ነሽ። አቤት አንተማ ጥርስ ብቻ ሳይሆን አፍ ቂጥህ ነው የሳቀው እሷ ጋር ስትሆን ማለት ነው። እንዴ ሩታ ምን አርጋ ነው ግን ማለት የሆነ ነፃነት ነፍጋህ ነበር እንዴ? ይመስለኛል ነፃነት ነፍጋህ ነበር። አዎ ለነገሩ እሷ ስትር ያለች ስለሆነች የትም አትሂድ ያትውጣ ወደዛም አትበል ታምነህ ትዳርህን ያዝ ስለምትልህ ያው ያንን ነፃነት ነፍጋሃለች። አይኖ ለዛ ይመስለኛል ከሷ ጋር ሲሆንና ከሷ ጋር ሲሆን እንዴት እንደሚሆን ከሷ ጋር እናቴ አንድ ቀን ሩቷን እንኳን ተነሽ ብሎ አቅፎ ይዞ ሂዶ አያውቅም እኮ እስከዛሬ። ይቺን ትልቅ ናት እንኳን አይልም። እውነት ይዟት ሲዞር ማለት ነው። እኔ ሁሉንም እወዳለሁ፣ አከብራለሁ። ማንንም የመናገር የመተቸትም መብትም የለኝም፣ አልሽንም። ግን አግባብ ያልሆነ ነገር አንደኛ ነገር አለባበስሽን ብታሳምሩ ምን አለ እህቴ። ደጋግምኩባችሁ መሰል በጣም ተገርሜ ነው። አይታችሁታል ብዬ ተስፋ አደርጋለሁ። ኧረ በስመ አብ የእውነት ምን ልበል፣ እንደዚህ ከሆነ ጥሩ ነው ብዬ አላስብም። ወዴት እየሄድሽ እንደሆነ አላውቅም የኔ እናት። ሁሉም ነገር ይቀራል ነገ። ዛሬም በዩቲዩብ የሰበሰብሽውን ብር ነገ የሰበሰብሽውን ብር ተጀሽ ሊጠፋ ይችላል የኔ እናት። እሺ ክብርሽን ብታስቀድሚ መስራቱን ስሪ፣ ችግር የለውም። ግን አለባበስሽን ባመረ ነው። ሀገራችን ቀሚስ የለም፣ ረጅም ያለ ቀሚስ የለም እንዴ? አታያቸውም እንዴ ጓደኞችሽን እየለበሱ የሚሰሩትን እንዴ? ለምን ቅጥ ያለው ልብስ እየለበሳችሁ ለምን አትሰሩም ስራችሁን? እንደዚህ ለብሰሽ ምንም አያማልልም እኮ ምንም የምታማልለው ነገር የለም እኮ እውነት ለመናገር ምንም ማለት አይዶን ነው ብቻ ማለት ይሄን ለብሰሽ ግርሽን ምናምን ታፋሽን ስላሳየሽ ይመስለኛል። ኖ የሚስብ የማይስብ አለ። ይሄ ተሳስተሻል። ብቻ ምን ልበላችሁ ያያችሁ አሁን ላይ ወንዱ አብርሽ እሷን ሲያይ ያለው ፈገግታ ያለው ደስታ አያችሁ አይደል? በጣም ይገርማል። ተገረምኩ ዛሬ። የሚሆነው ቅጡ ጠፋው እኮ። አንዴ ሆዱ ላይ ያስተኛታል፣ አንዴ ያቅፋታል። ጥሩ ነው፣ አሪፍ ነው። አዎ ስራም ቢሆን ጥሩ ትምህርት እያሳያችሁ ስለሆነ ይመቻችሁ። አንቺ ግን ያው ለነገሩ አልፈርድብሽም። ተይው ልናገር ነበረ ይቅርብኝ። ገባችሁ? ዝም ማለትን የሚያክል ነገር የለም። እውነት ለመናገር የኔ የምታሳየው ነገር ትክክል አይደለም፣ ትክክል አይደለም። አጭር ቀሚስ ጌጥ ነው እንዴ? ይሄ ነው ጌጥ ነው? እንደዚህ መልበስ ጌጥ ነው?
ወንድ ልጅ ይልበስ፣ ችግር የለውም፣ ምንም ችግር የለውም። ወንድ ልጅ ቁንጣ ቢለብስ ያው እግራቸው ብዙ ወፍራ ቀጭን የሆነ ሰው ወንዶች ናቸው እንጂ ቁንጣ ሲለብሱ የማያምሩባቸው። እግራቸው ወፍራም የሆነ ወንዶች ቁንጣ ቢለብሱ ያምርባቸዋል። አንቺ ጭራሽ ከአብርሽ ወረደ እዚህ ጋ ቁጭ ስትል ቆየረ ታምበሌላ ያደርግላችኋል። አይታችሁ ትፈርዳላችሁ። ቁጭ ስትል ቦርሳዋን ባታረገውማ አለዋ ላይ እዝኪ ወይኔ እናቴ ብር አሳበዳቸው። ብር አሳበዳቸው። ብር አሳበዳቸው። እዚህ ባህርና ክርስቶስ ብር አሳበዳቸው። ማርያም ለማንኛውም ውዶችዬ ይገርማል በጣም ከሀገር ይዤ ወጣሁ ያለሽ እንዴ? ይሄ የሄዳችሁበት ቦታ እኮ መጀመሪያ አብርሽ ሩታን ይዞበት የሄደ ቦታ ነው። ማናቅ መሰለሽ ነው ጅላ ረክሽን እንዴ? ሩታን ይዞበት የሄደበት ቦታ ነው። ከሀገር ይዤ ወጣሁ አላለችም? የዛሽው ወጣሽ እንዴ? ባክሽ ዋው ብርቅ ነው እንዴ? ይዘሽው ገደል ግቢ ከፈለግሽ፣ እኛ ምን አገባን? ምን አገባን? አይመለከተንም። የራሳችሁ ጉዳይ እሺ፣ ጉዳያችሁ በቃ አይመለከተንም። ለምን ይዘሽው እንትን አትገቢም? አሜሪካ አትገቢም? ምን አገባን እኛ?